ትውልድና እድገታቸው በቀድሞ አጠራር ምዕራብ ሸዋ ዞን በአሁኑ በሸገር ክፍለ ከተማ ውስጥ በምትገኘው ቡራዩ ከተማ ነው። በአንድነትና በፍቅር ከተገነባ ሰፊ ቤተሰብ ውስጥ የተገኙት የዛሬው ባለታሪካችን የአንደኛ ደረጃ ትምህርታቸውን እዛው ተወልደው ባደጉበት ቡራዩ ከተማ የተከታተሉ ሲሆን የሁለተኛ ደረጃ ትምህርታቸውን ደግሞ ከትውልድ ስፍራቸው ቡራዩ በቅርብ ርቀት ላይ በምትገኘው አስኮ ተከታትለዋል። ለውትድርና ሙያ ባላቸው ጥልቅ ፍቅር ገና በልጅነታቸው ወደ ውትድርና ሙያ የተቀላቀሉት የዛሬው ባለታሪካችን በወታደር ቤት ቆይታቸው ከመሠረታዊ የውትድርና ማዕረግ አንስቶ እስከ ከፍተኛው የጀነራልነት ማዕረግ ድረስ ደርሰዋል። አሁን የዛሬው ባለታሪካችንን በስም እናስተዋውቅ። ክቡር አምባሳደር ጀነራል ባጫ ደበሌ ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ። ክቡር የሆነው የውትድርና ሙያ ለሀገርና ለሕዝብ አንድነት ሲባል ሕይወትን አሳልፎ እስከ መስጠት የሚደርስ የፍቅር መገለጫ ማሳያ ነው። የክቡር አምባሳደር ጀነራል ባጫ ደበሌ ቤተሰብም ከውትድርና ሙያ ጋር በእጅጉ የተቆራኘ ነው ማለት ይቻላል። የጀነራል ባጫ ደበሌ አያት አቶ ቡታ ዱቢ በ1888 ዓ.ም ባህር አቋርጦ ከአውሮፓ ከመጣው የጣሊያን ፋሺስት ጦር ጋር በተካሄደው የአድዋ ጦርነት ላይ ተሳትፈው ከጦርነቱ መልስ ወራኢሉ ላይ የሕይወት መሥዋዕትነት የከፈሉ ሲሆን ወላጅ አባታቸው አቶ ደበሌ ቡታም በማይጨው ጦርነት ላይ በመዝመት ለሀገራቸውና ለሕዝባቸው ያላቸውን ፍቅር የአካል መሥዋዕትነት ጭምር የከፈሉ የሀገር ባለውለታ ናቸው። ክቡር አምባሳደር ጀነራል ባጫ ደበሌም የቤተሰቦቻቸውን ፈለግ በመከተል የውትድርና ሙያን አንድ ብለው ከጀመሩበት ጊዜ አንስቶ አሁን እስከሚገኙበት ከፍተኛ የኃላፊነት ደረጃ ድረስ በተለያዩ የመከላከያ ሰራዊት ክፍሎች በልዩ ልዩ የሥራ ኃላፊነቶች ላይ ተመድበው ያገለገሉ ሲሆን በሰሩባቸው የመከላከያ ሰራዊት ክፍሎች ሁሉ ለወታደራዊ ስብዕና አርአያ ከመሆን ጀምሮ ሥራን በውጤት በመለካትና ጀምሮ በመጨረስ የሚታወቁ ወታደራዊ መሪ ናቸው። እንግዲህ ስለ ጀግንነት በሚነሳበት ጊዜ ማንኛውም ሰው በተሳተፈበት ቦታ ገድል ይፈጽማል፣ ድልን ያስመዘግባል። ይሄ ማለት ለቆመለት ዓላማ ለሚሰራው ስራ ታማኝ ሆኖ ከተገኘና ስራውን በብቃትና በጥራት ከፈጸመ ጀግንነት አለ ማለት ነው። በተለይም ዘመናዊ የመከላከያ ሰራዊት እንዲገነባ በነበራቸው ከፍተኛ ፍላጎት እያንዳንዱ የመከላከያ ሰራዊት በሰለጠነበት የሙያ መስክ ብቁና ተወዳዳሪ እንዲሆን በተለያዩ ወቅቶች ያስተላለፏቸው መልእክቶች ሕያው ምስክር ናቸው። ሰራዊቱን ወደ ላቀ ዘመናዊነት ደረጃ ለማድረስ የመጀመሪያው መሰረት ልትሆኑና እናንተ የመጀመሪያ መሰረት ናችሁ ሲባል የሚጠበቅባችሁ ትልቅ ኃላፊነት አለ። ተምራቸዋል። ከወጣችሁ በኋላ በተግባር የማስመስከር በተግባር የማሳየት ትልቅ ኃላፊነት ተጥሎባቸዋል። ከዚህ ወደ ጋምቤላ ሲሄድ የጋምቤላ ሕዝብም ወታደሮቼ መጡልኝ እንጂ የሚለው መጡብኝ አይልም። ምክንያቱም የሱም ልጅ አለበትና። ከዚህ ወደ አማራው ክልል ሲሄድ የአማራው ክልል ወታደሮች መጡብኝ አይደለም የሚለው መጡልኝ ነው የሚለው። የአማራ ተወላጅ አብሮ ስላለ ወደ ሐመር ብንሄድም እንደዚሁ መላው ኢትዮጵያ ቦታ በሄደ ይሄ ሰራዊት ሁሉም ቦታ ቤቱ ነው። ቤቱ ከሆነ ደግሞ የዚህ የህዝብ ፍቅር ለኛ ለሰራዊት የጀግንነት ምንጫችን ነው። ህዝብ የማይደግፈው ህዝብ የማይወደው ሰራዊት ጀግና አይደለም። ክቡር አምባሳደር ጀነራል ባጫ ደበሌ ለሀገራቸውና ለተቋማቸው መከላከያ ያላቸውን እምቅ የረጅም ጊዜ ልምድና የአመራር ተሞክሮ ለተመሪዎቻቸው በማስተላለፍ ውጤታማ ሥራ እየሰሩ በነበረበት ወቅት ድንገት መከላከያን እንዲለቁ ተደረገ። ይሁን እንጂ ለጥቂት ዓመታትም ቢሆን በአካል እንጂ በመንፈስ ከመከላከያ ሰራዊቱ ያልተለዩት ክቡር አምባሳደር ጀነራል ባጫ ደበሌ በጥቅምት 24 2013 ዓ.ም በሰሜን ዕዝ ላይ የተደረገውን ጥቃት ተከትሎ ከኢፌድሪ ጠቅላይ ሚኒስቴርና ከጦር ኃይሎች ጠቅላይ አዛዥ የቀረበላቸውን ጥሪ ተቀብለው ወደ ተቋሙ በመቀላቀል ከሥራ ባልደረቦቻቸው ጋር በመሆን የተለመደውን በሳል የጦር አመራር ሚናቸውን
በብቃት ተወጥተዋል። በተለይም በሰሜን ዕዝ ላይ የተደረገውን አረመናዊ ጭፍጨፋ መላው የኢትዮጵያ ሕዝብ ተገንዝቦ ከጀግናው የመከላከያ ሰራዊታችን ጎን እንዲሰለፍ በማድረግ በኩል ያበረከቱት አስተዋጽኦ ትውልድ የሚቀባበለው በደማቁ የተጻፈ የታሪካቸው አንዱ ገጽ ነው። ነበልባሉ ጀነራል ባጫ የተሰጠው ሚሽን በጾሮናና በራማ በኩል ያለው ኃይል ማደራጀትና ጀምር ሲባል መሄድ ነው። በራማና እዛ አካባቢ በነበረው ውጊያ ጀነራል ባጫ ነው ያደራጀው። የጀነራል ባጫ ሚሽን ወደ እንጥጮ የሚሄደውን ወደ አድዋ የሚሄደውን ቦታ መጀመሪያ ምሽጋችንን መያዝና ሽሬ ሲጠጋ ያኛው ኃይል አድዋን መቁረጥ ነው። ማንኛውም ጊዜ ህዝባችንም ማንም ሊያውቀው የሚገባ ከጠላት የበላይነትን ለመፍጠር ስራ እንሰራለን። ከጠላት በማንኛውም የበላይነት ከፈጠርን በኋላ ያኔ እናጠቃለን፣ እናሸንፋለን። ጠላት ከኛ የበላይነት መፍጠር አይችልም። የፈለገውን ያክል ውጊያ ቢያደርጉ ኢትዮጵያ ማሸነፍ አይችልም። እድሜ ቁጥር ነው። ትልቁ ነገር ልብ ነው። ኢትዮጵያዊ ደግሞ ልብን ያበድራል እንጂ አይበደርም። ሁላችንም ከሰራዊቱ ጋር በምንችለው መሰለፍ ነው። በምንችለው በገንዘብ፣ በሞራል፣ በጽሁፍ፣ በዜማ፣ በጸሎት ከምንም በላይ አብረን መሆን ብቻ ነው የሚያስፈልገው። ጀነራል ባጫ ደበሌ ለውትድርና ሙያ የተፈጠሩ ቆፍጣና ወታደራዊ መሪ ሲሆኑ እያንዳንዱ ወታደር ከወታደራዊ አለባበሱ ጀምሮ በስብዕናውና በዲሲፕሊኑ እንከን የሚያወጣለትና መሪዎቹን የሚመስል ወታደር ሁሌም ማየት የዘውትር መሻታቸው ነው። ለዚህም ሲባል በስራቸው የሚገኙ ተማሪዎችን እንደ አባት፣ እንደ ታላቅ ወንድምና እንደ ጓደኛም ጭምር በማቅረብ ያላቸውን የረጅም ጊዜ ልምድና ተሞክሮን በማስተላለፍ ይታወቃሉ። በተለይም በወቅቱ በሰላም ማስከበር ተልዕኮ ላይ ተሰማርተው ለነበሩ የመከላከያ ሰራዊት አባላት የግዳጅ ቀጠናቸው ድረስ ተጉዘው ሕዝቡን እንደ ሕዝባቸው እንዲንከባከቡ ያስተላለፉት መልእክት እስከ ዛሬ የዘለቀ የመከላከያ ሰራዊታችን እሴት ነው። ለነዚህ ለወንድሞቻችን በምንም መልኩ ከነሱም አንለይ። ባህላችን፣ መልካችን፣ ምናችን የማይለይ ብሩንዲ ሕዝብ ውስጥ መጣችሁ ወጣቷን ሴት እንደ እህታችሁ፣ ወጣቱ ወንድ እንደ ወንድማችሁ፣ ሽማግሌውን እንደ አባታችሁ፣ አሮጊቷን እንደ እናታችሁ በማየት ሁሉን ህዝብ አቅፋችሁ ከአፋችሁ የነጠቃችሁ ለህዝቡ እየሰጣችሁ እሱን እያከበራችሁ ባህሉን እያከበራችሁ እሱን መስላችሁ ሳይሆን እሱን ሆናችሁ ለማስከበር እዚህ መጣችሁ የፈጸማችሁት ሁሉም አይነት እንቅስቃሴዎች አኩሪ ናቸው። ክቡር አምባሳደር ጀነራል ባጫ ደበሌ ለረጅም ዓመታት ተዘዋውረው ከሰሩባቸው የጦር ክፍሎች መካከል የምስራቅ ዕዝ አንዱ ነው። የምስራቁ የሀገራችን ክፍል ለበርካታ ዓመታት እንደ ኦነግ፣ ኦብነግና አልሂታድ በመሳሰሉ ጸረ ሰላም ኃይሎች ሲፈተን የነበረ ቀጠና እንደመሆኑ መጠን ጀነራል ባጫ በዛን ወቅት በቀጠናው ለሚገኘው የመከላከያ ሰራዊት በእውቀት ላይ የተመሰረተ ወታደራዊ አመራር በመስጠትና ጸረ ሰላም ኃይሎችን ከህብረተሰቡ በመነጠል ለልማት የተመቻቸ ሁኔታ እንዲፈጠር በማድረግ በኩል የተወጡት ተልዕኮ ታሪክ በደማቁ የጻፈው የታሪካቸው አንዱ አካል ነው። የመከላከያ ሰራዊቱን የሚመሩ ሰዎች የበሰሉ ናቸው። በሳል መሪዎች ናቸው። በሳል መሪነት ብቻ ሳይሆን አብዛኛዎቹ አብሮ እያደጉ የመጡ ናቸው እና በጣም የሚታወቁ በችግር ጊዜ ውሃ ሲጠፋ ሽንታቸው ሸንተው ተከፋፍሎ የጠጡ ጓደኞች ናቸው። ከዚህ የተነሳ በመከላከያ ሰራዊት ውስጥ ወሬ አስገብተ አንዱ ጋር የሚከፋፈል አይደለም። ከዚህ የተነሳ በመከላከያ ሰራዊት ውስጥ ክፍፍል የለም። ንጹህ የኢትዮጵያ ወታደር ሆነናል። ለኢትዮጵያ የሚከፈል አንድ ጊዜ መስዋዕትነት አይደለም 1000 ጊዜ መስዋዕትነት ካለ ለመስዋዕት ዝግጁ ሆነናል። አንድ ሁለተኛ በውጊያ አካሄዳችንን ለውጠናል። መሪዎቻችን፣ የጦር ሜዳ አዛዦቻችን እነዚህ በሙሉ እንዴት እንደሚዋጉ ቀይረነዋል። ክቡር አምባሳደር ጀነራል ባጫ ደበሌ ለዓመታት ከተገነባው ሰፊ ልምድና የውትድርና ሕይወት ተሞክሯቸው በመነሳት የመከላከያ ሰራዊታችን እየተወጣ ለሚገኘው አሁናዊ ተልዕኮ አጋዥ መሆን የሚችል ሁሉ አቀፍ የጸረ ሽምቅ ውጊያ ዶክትሪን መጽሐፍ በአማርኛና በእንግሊዝኛ ቋንቋ ጽፈዋል። በጀነራሉ የተጻፈው ይህ ሁሉ አቀፍ የጸረ ሽምቅ ዶክትሪን
ዓለም አቀፋዊ ተሞክሮዎችን ከሀገራችን ነባራዊ ሁኔታ ጋር ባዛመደ መልኩ የተዘጋጀ ሲሆን አንድ ወታደራዊ መሪ መጽሐፉን አንብቦ ወደ ዕቅድ ሊቀይረው በሚያስችል መልኩ የተዘጋጀ በመሆኑ ለመከላከያ ሰራዊታችን የግዳጅ አፈጻጸም የሚኖረውን ከፍተኛ ጠቀሜታ ከወዲሁ መገመት ይቻላል። ወደ ቤተሰብ ሕይወታቸው ስንመለስ ባለትዳርና የ7 ልጆች አባት የሆኑት ክቡር አምባሳደር ጄኔራል ባጫ ደበሌ ልጆቻቸውን በእውቀትና በሥነ ምግባር ኮትኩተው በማሳደግ ለቁም ነገር ያበቁ አባት ሲሆኑ ከሥራ ውጪ በሚኖራቸው የእረፍት ጊዜም ከቤተሰቦቻቸውና ከጓደኞቻቸው ጋር ያሳልፋሉ። ለሥራ ባላቸው የተለየ ፍቅር በጓደኞቻቸውና በሥራ ባልደረቦቻቸው አንደበት ሁሌም የሚገለጹት ክቡር አምባሳደር ጄኔራል ባጫ ደበሌ ያላቸውን የረጅም ጊዜ ልምድና ተሞክሮ ትውልድ እንዲማርበት ለማድረግ ያለመሰልቸት ሰርተዋል። በተለይ ይህ የጸረ ሽምቅ ውጊያ ዶክትሪን መጽሐፍ ተጽፎ ለህትመት እንዲበቃ የክቡር ጠቅላይ ኤታማዦር ሹሙና ወደር የሌለው የጥቁር አንበሳ ጀግና ሜዳ ተሸላሚ የፊልድ ማርሻል ብርሃኑ ጁላ ሙያዊ ድጋፍና መጽሐፉ ተጀምሮ እስኪጠናቀቅ ድረስ ያደረጉት አስተዋጽኦ ከፍተኛ በመሆኑ ክቡር አምባሳደር ጄኔራል ባጫ ደበሌ ያላቸውን ልባዊ ምስጋና አቅርበዋል።